بسم الله الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتي وندمهتوج زاي يمن الجنيو بإذن الله كفل هولت يتوحيد تمرت برنامج اللينو يميونو እንግዲህ እንደምታስታውሱት ክፍል 1 ላይ ከተማርነው ነው የምናነሳው። እንግዲህ ተምረን ያቆምንበት ቦታ አለ ማስረጃ ለመጥቀስ ተዘጋጅተን ነው ማለት ነው። طيب ለማስታወስ ያክል 4 መሰረታዊ ነገሮች ጠቅሰናል። العلم የመጀመሪያው ዕውቀት መፈለግ ነው መማር፣ በመቀጠል መስራት ነው ባወቅነው ነገር፣ ሶስተኛው በሰራነው ነገር ላይ ዳዕዋ ጥሪ ማድረግ ማስተማር ማለት ነው። አራተኛውና የመጨረሻው ሶብር ማድረግ በሚደርሱብን ማንኛውም ሙሲባዎች በዳዕዋ ስራ በዕልም ስራ ላይ ማለት ነው መታገስ እንዳለብን ተምረናል ባለፈው ላይ ማለት ነው። طيب ለነዚህ ለአራት መሰረታዊ ጉዳዮች ላይ ማስረጃ ለማቅረብ بسم الله الرحمن الرحيم والعصر. طيب الله سبحانه وتعالى منو يجمرال እንግዲህ ተምሎ የሚጀመርበት ነገር ሁሉ የነገሮችን ክብደት ለማሳየት ለማስተማር ነው። እንኳን አላህ ተባረከ ወተዓላ እኛ ባቅማችን አንድን ነገር ክብደት ለመስጠት ለማግዘፍ ምንን እንጀምራለን። ስለዚህ እስኪ አላህ Subhanahu Wa Ta'ala ምሎ የጀመረው ነገር ምን ይሆን አብረን እንከታተለው። والعصر በጊዜ እምላለሁ ይላል አላህ። እንግዲህ ዓስር والعصر ያለው ብዙ ተፍሲር ይኖረዋል። በዓስር ሶላት በራሱ ሊሆን ይችላል፣ በዓስር ሶላት ጊዜም ሊሆን ይችላል። ለማንኛውም እኛ በጊዜ እምላለሁ ያለውን እንመርጣለን። ምክንያቱም ለጊዜ ትልቅ ቦታ ለመስጠት ነው አላህ Subhanahu Wa Ta'ala በጊዜ ማለው ማለት ነው። ኢነል ኢንሳነ የሰው ልጆች በሙሉ ለፊ ኹስር በከሳራ ውስጥ ነው ያሉት ይላል። የሰው ልጅ ከስሯል፣ በከሳራ ውስጥ ነው ያለው ይለናል። طيب إلا الذين እነዛ ሲቀሩ ሌላው በሙሉ ከስሯል ይላል። እነማን ናቸው? አመኑ ኢማን ያላቸው ካወቁ በኋላ ወደ ኢማን የመጡ። ኢማን ማለት እንግዲህ ዘርፉ ብዙ ነው፣ በብዙ ይተረጎማል። ኢንሻአላህ ቀጣይ ላይ እናየዋለን። በአላህ Subhanahu Wa Ta'ala ማመን፣ በመልእክተኛው ማመን፣ በሸሪዓው ማመን ብዙ ዘርፍ አለው። እነዛ ሲቀሩ በሙሉ ከስረዋል ይላል አላህ Subhanahu Wa Ta'ala። وعملوا الصالحات አምነው ዝም ያሉ ቁጭ ያሉ አይደሉም። وعملوا የሰሩ الصالحات መልካምና በጎ ስራዎችን የሰሩ ሲቀሩ የሰው ልጆች ከስረዋል ይላል። وتواصوا የተመካከሩ እርስ በርሳቸው ወሲያ የተደራረጉ የተመካከሩ በምን بالحق በሐቅ ነገር ላይ ሸሪዓው በሚፈቅደው ነገር ላይ ስለ ሸሪዓ የተመካከሩ። وتواصوا አሁንም የተመካከሩ ሲቀሩ بالصبر በሶብር ላይ ታገሺ በመባባል የተመካከሩ ሲቀሩ በሙሉ የሰው ልጅ ከስረዋል ይለናል። طيب ይህ ማስረጃ ለምን ነው የሚሆነን? በመጀመሪያ አመኑ ያለው ለዕልም ነው እንዴ። ኢማን የሚኖረው ስናውቅ ነው ስንማር ነው። ለዕልም ማስረጃ ይሆናል። وعملوا الصالحات መልካም ስራዎችን የሰሩ የሚለው ደግሞ والعمل به ወደ ተግባር መንቀሳቀስ ለሚለው ማስረጃ ይሆናል። وتواصوا بالحق በሐቅ ነገር ላይ የተመካከሩ ዳዕዋ የተደራረጉ የሚለው الدعوة إليه ላለው ይሆነናል ማለት ነው። وتواصوا بالصبر እንግዲህ በሶብር ላይ የተመካከሩ ስለ ሶብር የተወያዩ ወሲያ የተደራረጉ ያለው ደግሞ الصبر على الأذى فيه ይለናል። ወደ ኋላ መለስ ብለን ስናየው ለዕልም ለዓመል ለዳዕዋ ለሶብር እንግዲህ እነዚህ አራት የቁርአን
ላይ የጠቀስናቸው ማስረጃ ይሆኑናል ማለት ነው። ኢንሻአላህ እንግዲህ አላህ ከከሳራ ያውጣን። አላህ እነዚህን ተግባሮች የምንፈጽም አድርጎን ከከሳሪዎች እንዳንሆን ዱዓ ያስፈልጋል። አላህ ይወፍቀን ማለት ነው። طيب قال الشافعي من قالوا امام الشافعي እንግዲህ ስለ ኢማሙ ሻፊዒ ምንም ማብራራት አያስፈልገኝም፣ ሁላችሁም ታውቋቸዋላችሁ። ረሂመሁላህ አላህ ይዘንላቸውና ባለ መዝሀብ ናቸው፣ ትልቅ ሼክ ናቸው። ምን አሉ? ለው ማ አንዘለ አላህ ባያወርድ ኖሮ ማለት እቺ ለናፊያ ነው የምንጠቀማት። ምንድን ሁጀተን ማስረጃ ከቁርአን ባያወርድ ኖሮ አላ ኸልቂሂ በኸልቁ ላይ በፍጥረታቱ ላይ ባያወርድ ኖሮ ኢላ ሃዚህ ሱረተ ይችን ሱራ ብቻ ሱረቱል ዐስርን ብቻ ብዙ ነገር ስለተቀለለች ለከፈትሁም ተበቃ ነበር። በማስረጃ በኩል ኢማንን ይዛለች፣ መልካም ስራን ይዛለች፣ ዳዕዋን ይዛለች፣ ሶብር መታገዝን ይዛለች እና ይቺ ብቻ ወርዳ ብትቀር በቂ ነበር ይችላሉ። የሱራዋን ክብደት ለመግለጽ ሲፈልጉ ኢማሙ ሻፊዒ ረሂመሁላህ። ቡኻሪ ምን አሉ? وقال البخاري رحمه الله እንግዲህ ኢማሙ ቡኻሪ የማያውቅ ሰው አይኖርም ብዬ ነው የማስበው። ትልቅ ሼክ ናቸው። በሐዲስ ዘርፍ ላይ ብዙ ትግል ያደረጉ ሼክ ናቸው። ኪታብ አላቸው። ኢንሻአላህ እነሱንም ኪታብ መቅራት ይጠበቅብናል። ረሂመሁላህ አላህ ይዘንላቸውና ባቡን ይላሉ። እንግዲህ የዕልም ባባቸውን ሲከፍቱ ምን አሉ? አልዕልሙ ዒልም እውቀት አሉ ቀብለ አልቀውል ወልዐመል ቀብለ ማለት በፊት ማለት ነው። አልቀውሊ ከንግግር በፊትም ወልዐመሊ ከተግባር ከስራም በፊት ማን ይቀደማል እያሉ ነው? ዒልም ይቀደማል አሉ። ባባቸውን የዕልም በራቸውን ሲከፍቱ በዕልም ነው የጀመሩት ማለት ነው። እና ለዕልም ትኩረት እንድንሰጥ ነው። ወደሊሉ ቀውሉሁ ተዓላ ዝም ብለው አይደለም ኢማሙ ቡኻሪ ይሄን ያሉት ማስረጃ ጠቅሰው ነው። የአላህ ሱብሓነሁ ወተዓላ ንግግር ፈዕለም ይላል አላህ እወቅ ማለት ነው። ሁሉንም ይመለከታል። አነሁ ይሄ የምታውቀው ነገሩ ላኢላሃ ኢላህ የለም ሊመለክ የሚገባው በሰማይ በመሬት ማንም አካል የለም ኢላላህ ከአነ አላሁ ሱብሓነሁ ወተዓላ በቀር ማለት ነው። እንግዲህ መጀመሪያ ላይ ነፍይ እናደርጋለን፣ ከዛ ኢስባት ማለት ነው። ወዳው ነው እንግዲህ ጠይብ ወስተግፊር ለወንጀልህ ይቅርታ ጠይቅ፣ እስትግፋር አድርግ። ለምን? ሊዘንቢከ ለወንጀልህ ማለት ነው። ወስተግፊር ተመለስ፣ ይቅርታ ጠይቅ፣ እስትግፋር አድርግ። ሊዘንቢከ ለሰራው ወንጀል ይላል አላሁ ሱብሓነሁ ወተዓላ። ጠይብ ፈበደአ ጀመሩ ማለት ነው። ጀመረ ቢልዕልሚ በዕልም ቀብለ አልቀውል ወልዐመል እንግዲህ በዕልም የጀመረው ከንግግርም ከስራም በፊት ነው ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ ፈዕለም ኢዕለም ማለት ነው። በዕልም ነው የጀመረው ከንግግራችንም በፊት ከስራችንም በፊት ማለት ነው። እንግዲህ ዕልም ትልቅ ለመሆኑ የሚያስረዳን የትምህርት ፕሮግራም ነው። ልብ ብላችሁ ተከታተሉት ኢንሻአላህ። በሰማነው የምንጠቀም አላህ ያርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።